እንደምን ዋላችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተልን የኃያላን ኃያል የነገስታት ንጉስ የጌቶች ጌታ ልዑል እግዚአብሔር ስሙ ከጽንፍ እስከ አጽናፈ ዓለም ድረስ የተመሰገነ የተወደሰ የተከበረ ይሁንልን። አሜን። አቁራሪተ መዓት ምራገ ጸሎት የአዳም ተስፋ የኖህ መርከብ የሙሴ ጽላት የኛ የመስቀል ስር ሰነድ የሆነችን ወላዲተ አምላክ ድንግል ማርያም ስሟ አምላክ ባከበራት መጠን የተመሰገነ የተወደሰ የተከበረ ይሁንልን። አሜን። ስለኛ ብለው በዱር በገደል ጤዛ ልሰው ድንጋይ ተንተርሰው አጥንታቸውን ከስክሰው ስለኛ የሚማልዱ ቅዱሳን ጻድቃን ሰማዕታት አበው ደናግል መነኮሳት አምላክ ባከበራቸው መጠን ስማቸው ከጽንፍ እስከ አጽናፍ ዓለም ድረስ የተመሰገነ የተወደሰ የተከበረ ይሁንልን። እንኳን አደረሳችሁ። እንግዲህ ህዳር ማርያም ህዳር ጽዮን ልናከብር በዋዜማው እንገኛለን። የቅድስት ድንግል ማርያም ምልጃ ጸሎት ከሁላችን ጋር ይሁን። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች አለን መዝሙረኛው ዳዊት መዝሙር 44 ወይም 45 ቁጥር 9 ላይ። እውነት ለመናገር ስለ ድንግል ማርያም መናገር በቃላት መግለጽ ባልችልም ለእናንተ ግን መንገር ለቀባሪ መርዶ እንደማርዳት ይሆንብኛል። ግን እስኪ ስለ ድንግል ማርያም ትንሽ እንበል። የእናት ፊት ነውና የእናት አንጀት ነውና የዓለም መድኃኒት ኢየሱስ ክርስቶስን ለመውለድ የበቃች ክብሯን ልዕልናዋን ቅድስናዋን መናገር እንኳን የማንችል ወላዲተ አምላክ ወላዲተ ሰብ ሰው እና አምላክን የወለደች ሰውና አምላክን አንድ ያደረገች እምነቷ ሊገለጥ የማይችል ይሁንልኝ ብላ የተቀበለች መዝሙረኛው ዳዊት ለዚህም ነው በቀኝ ትቆማለች ያለው። ማን አለ? በወርቅ ልብስና በወርቅ ልብስ ተሸፋፍናና ተጎናጽፋ ንግስቲቱ በቀኝ ትቆማለች። እንግዲህ ስለ ምድራውያን ነገስታት ከሆነ ያወራው ዳዊት ተሳስቷል ማለት ነው። ዳዊት የተናገረው የወርቅ ልብስን ተሸፋፍናና ተጎናጽፋ ንግስቲቱ በቀኝ ትቆማለች። መቼ ነው በቀኝ የምትቆመው? ሁላችንም ፈልገን ልናገኘው የሚገባ ነገር ነው። እንግዲህ እመቤታችን ቅድስት ድንግል ማርያምን ስናነሳ ነብዩ ኢሳይያስ የእናታችንን የቅድስት ድንግል ማርያምን ፍቅሯንና ምልጃዋን አስመልክቶ የጻፈልን ኃይለ ቃል አለ። እርሱም እንዲህ ብሏል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ነገ ህዳር ማርያምን ልናከብር ከዋዜማው ከተገኘን ስለ ድንግል ማርያም እስኪ እንነጋገር። እግዚአብሔር አለ ነብዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነን እንደ ገሞራ በመሰልን ነበር። ያቺ ዘር የተባለችውን እውነተኛይቱን ድንግል ማርያም ተጠቀምንባት ወይ? ዛሬ ነብዩ ኢሳይያስ ዘር ብሎ የጠራትን ወላዲተ አምላክን እኛ የተጠቀምንባት ነው። በእምነት ፍሬ እያፈራንባት ነው። አንቺ የጌታ እናት ወላዲተ አምላክ ሆይ ፊትሽን ወደኛ መልሺ። ተጨነቅን፣ ተጠበብን፣
ሀገራችን ሰላም አጣች ብለን ወደሷ እየጮህን ነው። እሺ በክርስቶስስ ፊት በልጇ ፊት መቆም የሚያስችል ቅድስና ላይ እንገኛለንን? ዘር የተባለችው ድንግል ማርያም ናት። ከኛ እንደ አንዲቷ ዘር የሆነችው። እንደው እኮ ይገርማል። አንዳንድ ጊዜ አናስተውልም። እና ክርስቲያኖች ነቢዩ ኢሳይያስ እግዚአብሔር አለ፣ እግዚአብሔር ዘርን ባያስቀርልን ነው። ያቺ ዘር ድንግል ማርያም ናት። እንደ ሰዶም በሆንን እንደ ገሞራ በመሰልን። ዛሬ እንደ ሰዶም እየጠፋን አይደለም? መሬት አፏን ከፍታ ስላልዋጠችን ነው። መሬት አፏን ከፍታ ስላልወሰደችን ነው። ዛሬ ሰላማተን ከቀያችን እየተሰደድን አይደለም? ፊታችንን ግን ወደ እናታችን ማዞር አቃተን። እና ክርስቲያኖች መቼም ስለ እመቤታችን ደግነት፣ አዛኝነት፣ ርህሩህ መሆኗን ለእናንተ መናገር ይከብደኛል። ምክንያቱም ትረዱታላችሁ፣ በክርስትና ውስጥ ያላችሁ ናችሁና። እስኪ ዘመናችንን ለመቃኘት እንፈልግ። ክፋትና እርኩሰት በነገሰበት፣ ሰው ጸባዩን ለውጦ አውሬ በሆነበት ሰዓት የቁጣው እሳት ወርዶ ያልበላን በማን ፍቅርና በማን ምልጃ ይመስላችኋል? እናታችን ቅድስት ድንግል ማርያም በማይመረመር ፍቅሯ፣ በማይመረመር ፍቅር፣ በማይነገር ምልጃ ጥላዋ ከልጇ ቀኝ በመቆም ስለ አማለደችን ነው። ለዚህም ነው መዝሙረኛው ዳዊት በወርቅ ልብስ አለ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች አለ። መዝሙር 44 ወይም 45 ቁጥር 9። ስለ ሔዋን የገነት ደጅ ተዘጋ አይደል? ዳግመኛም ስለ ድንግል ማርያምም እኮ ተከፈተልን። ክርስቲያኖች ዛሬ ታዲያ መንገዳችን በየመንገዱ በሰላም ወደ አንዱ ቤት ወደ አንዱ ቦታ መሄድ ለምን አቃተ? የሐሙስ ውዳሴ ማርያም ላይ ታገኙታላችሁ። ይሄንን ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልናል። የሐሙስ ውዳሴ ማርያም ላይ ተመልከቱት። በሔዋን ምክንያት የጠፋ አዳም፣ በሔዋን ምክንያት የጠፋን እኛ በድንግል ማርያም ምክንያት ሕይወት አገኘን። ዛሬ ግን ያንን ሕይወት እንዴት አጣ ነው? እግዚአብሔር ማደሪያውን ትሆን ዘንድ ድንግል ማርያምን ሲፈጥራት የአዳም ኃጢአት ሳይነካት ከአንስት ሁሉ ከሴቶች ሁሉ ንጽሕት ቅድስት አድርጎ ለድህነታችን ምክንያት አደረጋት፣ መረጣት። እንዴት ልግለጣት? ለዚህም ነው ነቢዩ ኢሳይያስ ነቢየ እግዚአብሔር ቅዱስ ዳዊት የአባትሽን ቤት እርሺ ያላት። የአባትሽን ቤት እርሺ ንጉሥ ውበትሽን ወዷልና እያለ የዘመረላት። መዝሙር 44 አሁንም እዛው ቁጥር ላይ 45 ቁጥር 10 ላይ ከፍ ስትሉ የሰው ልጅ በገነት ተፈጥሮ በኃጢአቱ ምክንያት የእረፍት ቦታ ገነትን አጥቷል። ገነትን አጥተናል። ዛሬ ሰላም የሆነችውን ኢትዮጵያን ዛሬ እያጣናት ነው። ልጆቻችን እያለቀሱ፣ እናቶቻችን እያለቀሱ፣ ቀያቸውን እየለቀቁ፣ ደጃቸውን እየለቀቁ ነው። በእመቤታችን በቅድስት ድንግል ማርያም ቃል ኪዳን ዳግመኛ ወደ ገነት ተመልሰናል። ዛሬስ ወደ ቀያችን ለመመለስ ምን ያስፈልገናል? እንደ ቅዱሳኑ በእምነት ጸንተናል ወይ ብለን ብንጠየቅ አልጸናንም። እውነት የለም ከኛ። እንደ ጢስ ተኖ እንደ ትቢያ በኖ ጠፍቷል። ፍቅር የለም ከኛ፣ ተሰባብሮ ጠፍቷል። ሰላም የለም ከኛ፣ ተሰባብሮ ጠፍቷል። ይህን ሁሉ የምንፈልገው በዚህ በምድር ላይ ነው። ይህን ሁሉ የምንፈልገው በጥበብ ነው። በምድር ባለው ጥበብ፣ በስጋ ላይ ባለው ጥበብ፣ በስጋ ፍላጎታችን ሰላምን ለማምጣት እንፈልጋለን። በኃይል በጉልበታችን ሰላምን ለማምጣት እንፈልጋለን። አታገኙትም፣ አናገኘውም። የሰላም ባለቤት መድኃኔ ዓለም ኢየሱስ ክርስቶስ ነው። የሰላምን እናት የወለደችው ድንግል ማርያም ናት።
የፍቅር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ፍቅርን የወለደችው እመቤታችን ቅድስት ድንግል ማርያም ናት። የሕይወት ባለቤት ኢየሱስ ክርስቶስ ነው። ሕይወትን የወለደችው ቅድስት ድንግል ማርያም ናት። የማይቻለው ኢየሱስ ክርስቶስ ነው። የማይቻለውን የታቀፈች በማህፀኗ ያሳደረች እመቤታችን ቅድስት ድንግል ማርያም ናት። እነኚህ ነገስታት አይቻሉም እንላለን። ይገርማል አይደል? ይደንቃል አይደል? ክርስቲያኖች የማይቻለውን እግዚአብሔርን ዘነጋን። ይህች ሀገር አትቻልም፣ ሚሳኤል ስለታጠቀች አትቻልም አልን። ቅዱሳንን ዘነጋን። ከእግዚአብሔር የተሰጣቸውን ጸጋ ረሳን። እውነት የድንግል ማርያምን ክብር ጸጋ መናገር ረሳን። ይህች ሀገር ያላት መሳሪያ፣ ይህ ሀገር ያለው መሳሪያ ምድራዊ ጥበባቸውን ለመጠቀም ይሞክራሉ። ከንቱ ድካም፣ ከንቱ ልፋት፣ ከንቱ ጩኸት፣ ድንፋታ። ይገርማል እኮ ክርስቲያኖች፣ እውነት ለመናገር ያስደንቃል እኮ ክርስቲያኖች፣ እውነት ለመናገር ይሄድንበት ያለ መንገድ ስህተት የተሞላው ከእውነት የራቀ ጥበብ የራቀው ከፈጣሪ መንገድ ያፈነገጠ እና ክርስቲያኖች፣ እውነት ለመናገር አሁን እኛ ምን ያስፈልገናል ብለን መጠየቅ ያለብን ሰዓት አይደለምን? ክርስቲያኖች ካለማወቅና ከየዋህነት የተነሳ አንዳንድ ሰዎች ስለ ድንግል ማርያም ሲነገር ይናደዳሉ፣ ይቆስላሉ። ለምን ይመስላችኋል? እንደው እኮ አስገራሚ ነው የሰይጣን ስራ። ለምን ይመስላችኋል? አስባችሁ ታውቃላችሁ? ለምንድን ነው የሚናደዱት ብላችሁ ታውቃላችሁ? ለምንድን ነው እንደዚህ የሚሆኑት ብላችሁ ታውቃላችሁ? ጠይቃችሁ ታውቃላችሁ? ካለማወቅ የተነሳ እኮ ይበሳጫሉ ስለ ድንግል ማርያም። አሁን ስለ ድንግል ማርያም ስንነጋገር የሚበሳጩ አሉ። እንደው እኮ ዝም ብለን ብንመለከተው በጣም የሚያስገርም ነው። እስኪ ለምን ይመስላችኋል? እንዲህ ይላል በዮሐንስ ራእይ ምዕራፍ 12 ቁጥር 17 ላይ ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን ኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ አለ። በባህርም አሸዋ ላይ ምን አለ? ቆመ። ወደ ላይ ከፍ ብለን ደግሞ 16ን ስናነበው ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶውን ከአፉ ያፈሰሰውን ውሃ ወንዝ ዋጠችላት። አቤት አቤት አቤት! ይሄ ዘንዶ ሴቲቱን እያሳደዳት ነው። ይሄ ዘንዶ የተባለው እያሳደደን ነው። ዘንዶ አርፎ አልተቀመጠም አይደል? አዎ ዛሬ እርስ በርስ እንድንጠላላ፣ እርስ በርስ እንድንገዳደል እያደረገን ገርማል። ሌላው ይቅር ክርስቲያኖች፣ ያልተረዳነው ነገር ድንግል ማርያምንና ኪዳነ ምሕረትን ሁለት የተለያየን አድርገን እንድናስብ እያደረገን ይገኛል። ሁለት የተለያዩ ነገሮች፣ ሁለት የተለያዩ ናቸው ብለን እንድናስብ ካለማወቅ የተነሳ ነው። አዎ ይሄ ደግሞ ገጥሞኛል። በስራ አጋጣሚ፣ በአገልግሎት አጋጣሚ ኪዳነ ምሕረት ራሷ እናታችን ቅድስት ድንግል ማርያም መሆኗን የማይረዱ የማያውቁ እናታችን ፍቅር ናትና በፍቅር ስለ ኃጥአን በመለመኗ ከልጇ ከወዳጇ የምህረት ቃል ኪዳን ተሰጣት። በዚህ ምክንያት ኪዳነ ምሕረት ተብላለች። ኪዳነ ምሕረት እንላታለን ማለት ነው። እናታችን በምልጃዋ ምሕረት እያሰጠችን መጥታለች። አሁንም እያማለደች ምሕረት ስታሰጠን ትኖራለች። ምክንያቱም የማይታለፍ እውነት ሕይወታችን ለምልሙ ፍሬ ማፍራት የሚችለው የእመቤታችን ፍቅርና ረድኤቷ ሲኖርንም ብቻ ነው። ዛሬ የእመቤታችን ፍቅርና ረድኤቷ ከኛ አራቀ። ዛሬ የቅዱሳንን ጸሎት ምርጃ መቼ ተጠቀምንበት? በቃ እኔ በኢየሱስ ክርስቶስ ፊት ብቻ መቆም እችላለሁ። አንተ የትኛው የበቃ ጽድቅ ሰራህ? አንተ የትኛው የበቃ እምነት አለህ? እስኪ ወደ ኋላ መለስ ብለን እንመልከት። ሐዋርያትን ደፋሮች የሆኑት መቼ ድረስ ነው? ከላይ ኃይሉን ከለበሱ በኋላ ወይስ የጌታችን የኢየሱስ ክርስቶስን ትምህርት ከተማሩ በኋላ ወይስ እንደው ባዩት በኢየሱስ ክርስቶስ ታምራት
በየትኛው ነው ደፋር የሆኑት? መንፈስ ቅዱስን ለብሰው ደፋሮች ሆነው ንጹሐን እየሆኑ መጡ። ከዛ በፊት እኮ መንፈስ ቅዱስን ከመልበሳቸው በፊት እኮ ጴጥሮስ 3 ጊዜ ጌታውን ከድቶታል። ዶሮ እስከሚጮህ፣ ለዛው በአንድ ሌሊት ዶሮ እስከሚጮህ ድረስ። እና ዛሬ እመቤታችን ቅድስት ድንግል ማርያምን ብንሳደባት ምን ይገርመናል? ምን ያስገርማቸዋል? ዘንዶ አፉን እየከፈተ አይደለ? ዘንዶ እየተናገረ አይደለ? እኛን ከፍቅሯ እያራቀን አይደለ? ከእውነት መንገድ እያወጣን አይደለ? እያጠፋን አይደለ? እኛ ግን አልተረዳንም። እስኪ በሰፊው የዮሐንስን ራእይ ዳሰስ ስናድርገው ክርስቲያኖች እንዲህ ይላል። የዮሐንስ ራእይ ቅድም ያነሳ ነው። የዮሐንስ ራእይ ምዕራፍ 12 ቁጥር 1 ጀምራችሁ ብታነቡት እንዲህ ይላል። ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። ፀሐይን ምን ብላ? ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች። መዝሙረኛው ዳዊት ምን አለን? በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች አለን አይደል? እዚህ ጋር ደግሞ ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋና ጨረቃ ከእግሮቿ በታች አላት በራሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። የ12ቱ በሮች ምሳሌ የሐዋርያት እናት ሐዋርያትን በእምነት የወለዳቸውን ክርስቶስን የወለደች እናት። ምን ይላል ቀጥሎ? እርሷም ጸንሳ ነበር። አዎ ጸንሳ ነበር ድንግል ማርያም። ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ ይለናል። እነሆም ታላቅ ቀይ ዘንዶ 7 ራሶችን 10 ቀንዶችንም ነበሩት። በራሶቹም ላይ 7 ዘንዶች ነበሩ። ጅራቱም የሰማይን ከዋክብት ይዞ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ትወልድ ባላት ሴት ፊት ቆመ። ዛሬ እምነታችንን እየበላ ያለ ዘንዶ የለም? ዛሬ እውነታችንን እየበላ ያለ ዘንዶ የለም? ዛሬ ሰላማችንን እየበላ ያለ ዘንዶ የለም? ከውስጣችን እምነት እያጠፋ ሕገ እግዚአብሔርን እንዳንጠብቅ፣ ትእዛዘ እግዚአብሔርን እንዳንጠብቅ እያደረገ የለም? ቆመ ይላል። የሚገርመው ቀጥሎ ቁጥር 5 ላይ አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ዙፋኑ አለው ወደ እግዚአብሔር ወደ ዙፋኑ። ዛሬ ታዲያ አምላክ ጸጥ ብሎ ለምን ተመለከተ? ዛሬ ያ ጌታ ወደ ዙፋኑና ወደ እግዚአብሔር የተነጠቀው ጸጥ ብሎ ተመለከተ። የማዳኑን ስራ አልተጠቀምንበትም። የፍቅሩን ስራ አልተጠቀምንበትም። ተስፋችን ምድራዊ ሆነ፣ ፍቅራችን ምድራዊ ሆነ፣ ኃይላችን ምድራዊ ሆነ፣ ጥበባችን ምድራዊ ሆነ። ይገርማል። ሴቲቱም ይላል ከ260 ቀን ከ260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ወዴት ሸሸች? እመቤታችን ቅድስት ድንግል ማርያም ልጇን ይዛ ወደ ግብፅ በረሃ ጌታችንን አዝራ ሸሸች። ልጇን ለማዳን መድኃኒት የሆነውን ልጇን በጀልባዋ ላይ እያለቀሰች ወደ ግብፅ በረሃ ሸሸች። ዛሬ ከእምነታችን ስንቶቻችን ሸሸን? ከሀገራችን ሰላምን በማጣታችን ስንቶቻችን ሸሸን? ንጉሥን ወልዳ ከንጉሥ ፊት ሸሸች። ገዢን ወልዳ ከምድራዊ ገዢ ፊት ሸሸች። እሱ ግን የዓለም ገዢ የዓለም ፈጣሪ ነበር ድንግል ማርያም የወለደችው። ሸሸች። ይገርማል። በሰማይም ሰልፍ ሆነ ይላል። ዘንዶ ከእሷ ጋር ብቻ አልነበረም። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ታዲያ እኛ ከመላእክቱ ጋር የሚዋጋው ዘንዶ እየተዋጋን እንዳለ ለምን መረዳት አቃተን? ለምን ማወቅ አቃተን? ለምንድን ነው መገንዘብ ያቃተን?
ለምንድነው ማየት ያልቻልነው? ከመላእክቱ ጋር መዋጋት አልቻለም? ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። አያችሁ፣ መላእክቱም ሳይቀሩ ወደ ምድር ተጣሉ። ከእርሱ ጋር ውጊያ ገጥመው ስለነበረ ከእሱ ጋር ተጣሉ። እኛም ዛሬ እሱ ባለበት ነው የምንኖረው። ድካም በበዛበት ዓለም ነው የምንኖረው። ዘንዶው ዕለት ዕለት ይከሰናል። ዕለት ዕለት ሊያጠፋን ይፈልጋል። እውነትን ሊያጠፋ፣ ሰላምን ሊያጠፋ፣ ፍቅርን ሊያጠፋ ይፈልጋል። ታላቅም ድምፅ በሰማይ ሰማው እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳችሁ የወንድሞቹ ከሳሽ ተጥሏልና። አሁን እንግዲህ ፊታችንን ወዴት እንመልስ? ወደ እግዚአብሔርና ወደ ቅዱሳኑ። እኛ ባንተ ፊት መቆም አንችልምና ማረን እንበለው እስኪ። መላእክቱ ያድናሉ፣ ዕለት ዕለት እየተከተሉን ይለምኑልናል። ስለኛ ይማልዱልናል፣ ስለኛ ያለቅሱልናል። ክርስቲያኖች፣ ያ የተጣለው ዘንዶ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ምንና ምን? በሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ለምድርና ለባህር ወዮላቸው፣ ወዮታ ያለባት ምድር። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ታዲያ ዛሬ ፈታኛችን ማን ነው? ዛሬ ሰላምን ያጠፋው ማን ነው? እመቤታችን የቅድስት ድንግል ማርያምን ምልጃ እንዳንመለከት ያደረገን ማን ነው? ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ያችን ሴት ከልቦናችን እያሳደዳት ይገኛል መጽሐፍ ቅዱስ። ወንድ ልጅ የወለደችውን ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ወንድ ልጅ የተባለው ጌታችን ኢየሱስ ክርስቶስ ነው። ከእባቡም ፊት ርቃ አንድ የዘመናትም እኩሌታ ወደምትመገብበት ወደ ስፍራ ወደ በረሃ እንድትበር ለሴቲቱም 2 የታላቁ ንስር ክንፎች ተሰጣት ይላል። እባቡም ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላዋ ፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው። ክርስቲያኖች፣ ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። አዎ እየተዋጋን ነው፣ ግን አልተረዳነውም። ስለ ድንግል ማርያም እንዳንናገር እያደረገን ነው፣ ግን አልተረዳነውም። ስለ ድንግል ማርያም እንዳንመሰክር እያደረገን ነው፣ ግን አልተረዳነውም። በምድር እንባዝናለን፣ በሰማይ እረፍት ላናገኝ በዚች ምድር እረፍትን እንፈልጋለን። በዚህ ምድር ምን እረፍት አለ? ክርስቲያኖች፣ እረፍት አለ እንዴ? ድካም የበዛበት ስጋ፣ ድካም የበዛበት ፍላጎት። ካዲያ ለሴቲቱ ያልተመቸች ምድር ለእኛ ትመችናለች ብሎ ማሰብ አይከብድም? ለመላእክቱ ወዮታ። በሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ለምድርና ለባህር ወዮላችሁ። ወዮታ የተነገረባት ችን ምድር ለምን እንፈልጋታለን? ክርስቲያኖች፣ የእመቤታችን ፍቅር ከሰው ልጆች አልፎ ለእንስሳት የተረፈ ነው በተአምረ ማርያም ላይ እንደምንረዳው። ምክንያቱም ሰማያዊ ፍቅር ያለው ፍቅሩ ቦታ፣ ጊዜ፣ ሰዓት፣ ሁኔታ አይገድበውም። እናታችን ቅድስት ድንግል ማርያምም ከዕለታት አንድ ቀን ይህንን አድርጋለች። ክርስቲያኖች፣ የማይቻለውን እኛም ማናደርገውን አድርጋለች። ክርስቲያኖች፣ ውሃ ቀርታ ወደ ቤቷ ስትመለስ የተጠማ ውሻ አገኘች። ፍቅር የተሞላ ልቧ አላስችል ብሏት ውሻውን በወርቅ ጫማ ውሃ ጠጥተዋለች። ጻድቅ ሰው ይላል መጽሐፍ ቅዱስ መጽሐፈ ምሳሌ
ምዕራፍ 12 ቁጥር 10 ላይ ጻድቅ ሰው ለእንስሳው ነፍስ ይራራል። ክርስቲያኖች እስኪ ፍቅሯን ተመልከተው። ለውሻ አዝና በፍቅር ከጥማቱ ያረካች እናት ታዲያ ለሰው ልጆች ያላት ፍቅር በምን ሊለካ ይችላል? ይቺ ዘንዶ ያሳደዳት እናት ክርስቲያኖች እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ ጋር ሰርግ ተጠርታ ወደ ቃና ዘገሊላ ሄደች። ታዲያ በዚያን ጊዜ እንግዶችን በማስተናገድ ላይ እያለ ዶኪማስ የወይን ጠጅ ያለቀበት የሰው ልጆች ጭንቅን ገና ሳይነግሯት፣ መከራቸውን ገና ሳይነግሯት፣ ፍርሃታቸውን ገና ሳይነግሯት የምትረዳ ቅድስት ድንግል ማርያም ለውርደት የተቃረበውን ዶኪማስን በፍቅር ዓይን ተመለከተችው። በፍቅር ዓይን አየችው። ተነስታ እንዲህ አለች፣ የወይን ጠጅ እኮ የላቸውም አለች። በዮሐንስ ወንጌል ምዕራፍ 2 ቁጥር 3 ላይ ተመዝግቦ የምናገኘው የተጻፈው በመጽሐፍ ቅዱስ ሐዋርያው ቅዱስ ዮሐንስ እንደመዘገበልን ክርስቲያኖች ለኢየሱስ ክርስቶስ አሳሰበች። ምን በማለት? የወይን ጠጅ እኮ የላቸውም። ልጇ አያውቅም እንዴ? ያውቃል። ክርስቲያኖች እዚህ ላይ ዶኪማስ የወይን ጠጅ አልቆብኛልና እባክሽ እንዳልዋረድ ለችግሬ መፍትሄ ሲጭኝ ብሎ አልጠየቃትም። የፍቅር እናት ከቷ አታሳፍርምና እርሱ ባይጠይቃትም ችግሩን አውቃ አላሳፈረችውም። ታዲያ ክርስቲያኖች የእናት ልመና ፊት አያስመልስም፣ አንገት አያስቀልስም እና እንደሚባለው ሁለት ነገር እንመልከት። የእናት ልመና ፊት አለ፣ አንገት አለ። ሁለቱን ተመልከቱት። ፊታችን ወደ እሷ እናዙር እስኪ። ፊታችንን ወደዚህ ወደ ምድር የምናዞር ተስፋ በምድር ያደረግን ሰዎች እስኪ ወደ ቅዱሳኑ እናዙር፣ ወደ እግዚአብሔር እንመልከት። የእናት ልመና ፊት አያስመልስም አይደል? አንገት አያስቀልስም አይደል? ሁለት ነገሮችን እንመልከት፣ ስጋችንንና ነፍሳችንን፣ ምድርንና ሰማይን፣ ኃይልንና ድካምን። ኃይል ከማን ነው? ድካምስ? ፍቅር ከማን ነው? እውነትስ? እንፈልግ እስኪ ክርስቲያኖች። እና ክርስቲያኖች ልጇ ወዳጇ ጥያቄዋን ተቀበላትና አንቺ ሴት ከአንቺ ጋር ምን አለኝ አለ። አንቺ ሴት ከአንቺ ጋር ምን አለኝ ብሎ ጋኖቹን ውሃ እንዲሞሏቸው አዘዘ። የዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ያለ በእመቤታችን ምልጃ ውሃውን ወደ ወይን ጠጅ ተቀየረላቸው። የሚገርመው ደግሞ የተቀየረው ወይን ጠጅ ከመጀመሪያው ይልቅ የሚያነጋግር ጣፋጭ ወይን ነው። የሚያነጋግር ጣፋጭ ወይን። ዛሬ የሚያነጋግር ጣፋጭ ሕይወት አለ። ዛሬ የሚያነጋግር ጣፋጭ ሰላም አለ። ዛሬ የሚያነጋግር ጣፋጭ ፍቅር አለን። ዛሬ የሚያነጋግር ጣፋጭ ኃይል አለን? የለንም። ክርስቲያኖች ዶኪማስን በእንግዶች መሃል ያላፈረው በሰርጉ እመቤታችን ከነልጇ ስለጋበዘ ነው። እመቤታችንን ከነልጇ ስለጋበዘ ነው። እኛ ወደ ቤታችን ኢየሱስ ክርስቶስን ከነልጇ ጋበዝ ነው እንዴ? ጋብዘነዋል እንዴ? ክርስቲያኖች ጠርተነዋል እንዴ? እኛ እኮ በአንተ ፊት መቆም አይገባንም፣ እባክህ ስለ ድንግል ማርያም፣ ስለ እናትህ፣ ስለ ቅዱሳኑ፣ ስለ ጻድቃኑ፣ ስለ ሰማዕታቱ ብለህ ተለመነን ብለነዋል። እኔ ጻድቅ ነኝ ብዬ የምደነፋ ራሴን እንደ ጻድቅ የምቆጥር አይደለሁም እንዴ? ክርስቲያኖች በፊቱ ለመቆም እሱ ብቻ ይበቃናል ብላ የምታስብ ዓለም አይደለችም እንዴ ያለችው ክርስቲያኖች? እና ክርስቲያኖች የኢየሱስ እናት በዚያ ነበረች አይደለም የሚለን የሐዋርያው የቅዱስ ዮሐንስ ወንጌል የዮሐንስ ወንጌል ምዕራፍ 2 ቁጥር 1 የኢየሱስ እናት በዚያ ነበረች። በዛ በሰርጉ ቤት። ክርስቲያኖች ዛሬም እኛም ብንሆን በስዕሏ ፊት በመቆም ውዳሴዋን እየደገምን ብንለምናትና ብንማጸናት በምናደርገው ጉዳይ ብንጋብዛት ለዶኪማስ ያደረገችውን ድንቅ ተአምር በእኛም ላይ መድገሟ የማይቀር ነው።
እኛ ግን አላደረግነውም፣ እያደረግነው አይደለም። እንግዲህ ነገ ማርያምን እናከብራለን። ይህ የማይመቻቸው ይሳደባሉ፣ የማያከብሯት ይሳደባሉ። እናመልካታለን አላልኩም። ጽዮን ማርያምን እናከብራለን ነገ ህዳር ማርያም እና ይሄንን የማይፈልጉ እነኚህ ደግሞ መጡ ይላሉ። ነጭ ለብሰን ስንሄድ መጡብን እንጂ አልመጣንባቸውም፣ ነኩን እንጂ አልነካናቸውም። ክርስቲያኖች ክርስቶስ እናቱን አንቺ ሴት ከአንቺ ጋር ምን አለኝ አላት። ምን አለኝ ብሎ ስለተናገራት እንደ ስድብ የሚቆጥሩ እነዛ ሰዎች ናቸው መጡ ደግሞ የሚሉን እንደ ስድብ የሚቆጥሩት የዘመናችን መናፍቃን ማለት ነው። መጽሐፍ እንዲህ ይላል፣ ቃል ይገድላል ትርጉም ግን ያድናል ይላል። የመናፍቁ ዓለም ሴት የሚለውን እንደ ስድብ ይቆጥሩታል። ክርስቲያኖች እንደ ስድብ ሴት የሚለውን ቃል እንጂ ትርጉሙን አላወቁትም። ቃሉን ብቻ ነው የተረዱት፣ ትርጉሙን ግን አላወቁትም። ኢየሱስ ክርስቶስ ከአንቺ ጋር ምን አለኝ ማለቱ እኔና አንቺ ፍቅር ነን፣ ምን ጸብ አለን? ጸብ የለንም ሲል ነው። ሴት የሚለው ትርጉም ደግሞ ስጋዬ ከስጋሽ ደሜ ከደምሽ የተገኘ ማለት ነው። ክርስቲያኖች እና ይህንን በምን ታረጋግጥልን አለ? ይህንን በምን ልታስረዳን ትችላለህ ልትሉ ትችላላችሁ። ይህንን በዚህ የመጽሐፍ ቅዱስ ክፍል አረጋግጥላችኋለሁ። ዘፍጥረት ምዕራፍ 2 ቁጥር 22 እስከ 23 አነቡት። እንዲህ ይላል፣ እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ፣ ይቺ አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናትና እርሷም ከወንድ ተገኝታለች እና ሴት ትባል። ክርስቲያኖች በሌላ በኩል ሴት ማለት ምትክ ማለት ነው። አንቺ ሴት ሲላት አንቺ የኔ ምትክ ነሽና ማለቱ ነው። ቃየል በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ዘፍጥረት ምዕራፍ 4 ቁጥር 26። ዛሬ ታዲያ በዛች በሴቲቱ ፊት መቆም አቃተን አይደል? በዛች በሴቲቱ ፊት መለመን መጮህ አቃተን አይደል? እንግዲህ እናከብራታለን። ተቃጠሉ። ዘንዶ ሊያሳድዳት ይፈልጋል። አትችልም ከኛ ልብ ልታጠፋት፣ አይቻልህም ከኛ ልብ ልትፍቃት። ያቺ ሴት እናታችን ቅድስት ድንግል ማርያም ናት። ስለ ሴት ሲነሳ ስድብ የሚመስላቸው አንተ የሴት ልጅ ብለው የሚሳደቡ አሉ። ከሴት ወጥቶ ከሴት ማህፀን ወጥቶ አንተ የሴት ስድብ መሰለ ክብር ነው። ሴት ማለት ሙገሳ እንጂ ስድብ አይደለም። አንተ ከንቱ ሴት፣ አንተ የሴት ልጅ ክብር ነው። የሴት ልጅ ኢየሱስ ክርስቶስ ያለ አባት ከድንግል ማርያም የተወለደ ድህረ ዓለም የተወለደ ማለት ነው። ያለ አባት ከሴት ነው የተወለደው። የሴት ልጅ ስትል የከበረ ክብር እንደሆነ አትረዳም። ለነገስ ሙገሳ እንደሆነ አትረዳም። አንተ እኮ በቃ ይሄ ዓለም አናውዙሃል፣ ደንዝዛቸዋል። ይሄ ዓለም አናውዟቸዋል፣ ደንዝዛቸዋል። የሴት ልጅ እና አንተ ከየት ነው የመጣኸው? ወንድ ብቻ ሰራ አድቦል ብሎ ወንዱ ብቻ በግብረ ስጋ ግንኙነት በየትኛው ተገናኝቶ ወለደ? ምን አይነት ደንቆሮ ትውልድ ነው የተፈጠረው በዚህ ዘመን? ክርስቲያኖች ምን አይነት የማይረባ ትውልድ ነው የፈጠርነው በዚህ ዘመን? ክርስቲያኖች ይገርማል። ክርስቲያኖች ነገሩን በጥልቀት መመርመር ያስፈልጋል። ያልታደለው የመናፍቁ ዓለም ድንግል ማርያምን መውደድ ሲገባቸው ሰይጣን ግን እናታችንን እንዲጠሉ አድርጓቸዋል። እኛንም እንድንጠላት ስራቸውን ይሰራሉ። ባላወቁት ነገር ገብተው ሰድቧታል፣ አታማልድም ይላሉ። ለመሆኑ ማማለድ ሲባል ምን ማለት ነው? አንድ ችግር ለምኖ እንዲፈታ ማይደረግ አይደለም ወይ? ክርስቲያኖች ታዲያ እናታችን ቅድስት ድንግል ማርያም በዶክማስ ቤት ለተፈጠረው የወይን ጠጅ ማለቅ ችግር ለልጇ ለወዳጇ ለምና 6 ጋን ውሃ ወይን ጠጅ ሆኖ ተቀይሯል አይደል እንዴ? ወይን ጠጅ እኮ የላቸውም የሚለው ቃል ከድንግል ማርያም ልመና በኋላ አሁን ቀርታችሁ ለአሳዳሪው ስጡት በሚል የአማላጅነቷ ውጤት ተቀይሯል። የዮሐንስ ወንጌል ምዕራፍ 2 ቁጥር 8 ላይ ተመልከቱት። ተቀይሯል፣ ተለውጧል እኮ ክርስቲያኖች። እና ይችን እናት እንዴት ነው የምናከብራት? እና ይችን እናት እንዴት ነው የምንጠቀምባት? ዛሬ የእናታችን የቅድስት ድንግል ማርያም ምልጃዋን ጸሎቷን እንዴት እንጠቀምባት?
ዛሬ እንዴት እንጠቀም? እንዴት ድንግል ማርያምን እንጥራት? ዘንዶ እያሳደደ ከልቦናችን አፍ ሊፍቃት ፈለገ እና እኛ ስናከብራት ደግሞ መጡ እያሉ እነኚህ ደግሞ መጡ። ብዙ አምላኪዎች እየተባለን ነው። ምን አገባችሁ ታዲያ? ብዙ ብናመልክ ካልተረዳችሁ፣ ጠይቃችሁ ካልተረዳችሁ ከየት ታገኙታላችሁ? ይህንን ክብር ከየት ታገኙታላችሁ? መጀመሪያ ጠይቁና ተረዱ። ይህን ክብር ለማግኘት ጠይቃችሁ መረዳት ያስፈልጋል፣ ማወቅ ያስፈልጋል። ስለ ቅዱሳን ክብር መጽሐፍ ምን ይላል? እናንተ በግርድፉ ላውላውን ታነቡና ጨልልጥ ብላችሁ ጠፍታችሁ ሰውን ታጠፋላችሁ። እግዚአብሔር ለሁላችንም ማስተዋሉን ያድለን ክርስቲያኖች። እግዚአብሔር ማስተዋልና ጥበቡን ይስጠን ክርስቲያኖች። እስኪ እና ክርስቲያኖች እመቤታችን ቅድስት ድንግል ማርያምን ወደ ቤታችን መቼ ጋበዝናት? ያቺ መዝሙረኛው ዳዊት የዘመረላትን እመቤታችን ቅድስት ድንግል ማርያምን መቼ ወደ ቤታችን ጠራናት? በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች አይደል? በቀኝ የምትቆመውን ንግስቲቱን ወደ ቤታችን መቼ ጠራናት? ክርስቲያኖች እንግዲህ አሁን ቀርታችሁ ለአሳዳሪው ስጡት የሚለው የመጽሐፍ ቅዱስ ክፍል አሁን እባክህ ማርልኝ፣ ልጆቼን ሰላም አጡ፣ ፍቅር አጡ፣ እባክህን ፍቅር ስጥልኝ፣ ሰላምን ስጥልኝ ብላ እንድትለምን እመቤታችንን መቼ ወደ ቤታችን ጋበዝናት? መቼ ጠራናት? መቼ ነይ 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 ብለን ጋበዝናት? አይገርምም? አልጋበዝናትም። ሁላችንም በራሳችን ዓለም እየኖርን እየዳከርን እየጠፋን አይደለም? ይገርማል። ክርስቲያኖች አሁንም ቢሆን እኔና እናንተ ባዶነታችን በሰው ፊት ተገልጦ እንዳይናፈስ እንዳይታይ የጎደለውን የምትሸፍንልን የጎደለውን የምንሸፍንበት የምንሞላበት አቅም የለንም። ለመሆኑ የጎደለው የምንሞላበት ፍቅር የለንም። የጎደለውን ለመሙላት የምንሞላበት የፍቅር ጓዳ የሚገኘው የት ነው ብለን አልጠየቅንም። የፍቅር ጓዳ የት ነው? የፍቅር እናት የት ነው የምናገኛት? የፍቅር እናት ፍቅርን ወልዳ ፍቅርን ያስተማረች የጎደለውን የምትሞላ እርሷ ናት። እና ጎደሎ ህይወታችን ዛሬ መቼ ተሞላ? ጎድሎ የሚታየው ሰላማችን መቼ ተሞላ? ጎድሎ የሚታየው ፍቅራችን መቼ ተሞላ? ጎድሎ የሚታየው ማንነታችን መቼ ተሞላ? መቼ ተሞላ? ክርስቲያኖች የፍቅር እናት ፍቅርን የወለደች እናት ቅድስት ድንግል ማርያም አልተቀበልናትም እኮ። ምክንያቱም ሬት የሚለው ህይወታችን በፍቅር ማጣት ሬት በፍቅሯ ስላልተአደሰ በእውነት ላይ ስላልተመሰረተ ሬት እያለ ይገኛል። የኛ ህይወት ሬት የሚለው ህይወታችን በፍቅር ማጣት ምክንያት ነው። ክርስቲያኖች አባታችን ዮሴፍ ማርያምን ለመውሰድ አትፍራ ተብሏል። እኛ ዛሬ ማርያምን ለመውሰድ እየፈራን አይደለም? እኔ ድንግል ማርያም ልጅ ነኝ ማለት እንፈራለን አይደል? ጌታችን ኢየሱስ ክርስቶስ ግን እነኋት እናት ብሎ በመስቀል ስር ለዮሐንስ ሰጥቷታል አይደለም? የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ማርያምን ለመውሰድ አትፍራ ተባለ። እኛ ዛሬ ታዲያ ማርያምን ለማክበር ለምን እንፈራለን? ለማምለክ አላልኩም። አስተውሉ ክርስቲያኖች። ምን አልኩ? ለማክበር ነው ያልኩት። የሚመለከው ልጇ ብቻ ነው። ለማክበር ለምን እንፈራለን? ሐዋርያው ዮሐንስም ቅድም እንደጠቀስኩት እነኋት እናት የዮሐንስ ወንጌል ምዕራፍ 19 ቁጥር 27 እንደተባለ እናውቃለን፣ እንረዳለን። ድንግል ማርያም በመስቀል ስር ያገኘናት ብርቅ የፍቅር ስጦታችን ስለሆነች እናታችንን ለመውሰድ ሳንፈራ እናቴ፣ አለኝታዬ፣ መከታዬ፣ ትምክቴ፣ አማላጄ እንላታለን። ክርስቲያኖች በሌላ በኩል ደግሞ እመቤታችን በሕይወት ዘመኗ ለራሷ ምቾት ሳይሆን ለእኛ ለኃጥአን ስትል ዘመኗን በሙሉ በችግር አሳልፈዋለች። ክርስቲያኖች ልጇ ወዳጇ እናቴ ትሞቻለች ሲላት ሞት አይገባኝም ብላ በተናገረችበት ጊዜ ርኅራኄዋን ያወቀ አምላካችን መድኃኒታችን ኢየሱስ ክርስቶስ
በሲኦል ያሉ ነፍሳትን አሳያት። በእሳት ሲቃጠሉ፣ በጋለ ሰንሰለት ሲገረፉ የኃጥአን ለቅሷቸውና ጩኸታቸውን በሰማች ጊዜ አንጀቷ አልችላላት። ሕይወቷን ለመስጠት አልሳሳችም። የፍቅር እናት ግን በፍቅሯ ስለ ኃጥአን 1 ጊዜ ሳይሆን 7 ጊዜ ልሙት አለች። በእውነት እንዲህ አይነቱ አስደናቂ ፍቅር የትም አይገኝም። ብንፈልገው አናገኘውም። 1 ጊዜ ሳይሆን 7 ጊዜ። 7 ጊዜ የሚሞትልህ ወንድም አለክ? 7 ጊዜ የምትሞትላት ሚስት አለክ? 7 ጊዜ የምትሞትልህ ሚስት አለችክ? አንተስ የምትሞትላት ሚስት አለ? 7 ጊዜ አለች። ይችን እናት ታዲያ እንዴት እንጠቀምባት? በሕይወታችን እንዴት ፍሬ እናፍራባት? ልጇ 1 ጊዜ ሞቶልናል። እሷ ግን ዕለት ዕለት እኮ ትማልዳለች። በመስቀል ስር የተሰጠችን ድንቅ ሽልማታችን ምነው ወገቧን አጠበቀችብን? ምነው ዝም አለች? ክርስቲያኖች ከኛ የጎደለ ነገር ካለ እናስተካክል። ከኛ የጠፋ ነገር ካለ እናስተካክል። ከኛ የራቀ ነገር ካለ እናስተካክል። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ድንግል ማርያም መናገር የተለመደ ነው። ምክንያቱም እውነትን ስለያዘቻች ቤተክርስቲያን እውነትን ስለምትናገር፣ ቅዱሳንን ስለምታከብር። ቅድስት ድንግል ማርያም ደግሞ የቅዱሳንን አምላክ የወለደች ቅድስተ ቅዱሳን ናት። የቅዱሳን እናት፣ የቅዱሳን መከታ፣ የደናግል ዘውድ፣ የደናግል አለኝታ ናት። ክርስቲያኖች እና ይህን ታሪክ በጥር ወር በስንክሳር የምናገኘው ታሪክ አለ። ክርስቲያኖች እመቤታችን ከእረፍቷ በኋላ ሐዋርያት ወደ ጌቴሴማኒ ሊወስዷት ገንዘው ተሸክሟት ሲሄዱ አይሁድ ይህንን በሰሙ ጊዜ ሥጋዋን ሊያቃጥሉ መጡ። ከእርሳቸው አንዱ ከምድር ላይ ይጥላት ዘንድ የእመቤታችን አልጋ ያዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ በእሳት ሰይፍ እጆቹን ቆረጠው፣ በአልጋ ላይ ተንጠለጠለ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ሲል ለመነ። የእውነተኛ አምላክ የጌታ የኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ ለምንሻለሁ ሲላት የፍቅር እናታችን በፍቅር ይቅር አለችውና እጆቹ ተመልሶ እንደቀድሞ ደህና እንደሆኑ ስንክሳር ይነግረናል። ክርስቲያኖች ሊቃውንት አባቶቻችን ሞት ለሟች የሚገባ ነው። ሞትስ ለሟች ይሉታል። ሞትማ ለሟች የሚገባ ነው። የድንግል ማርያም ሞት ግን እጅግ የሚያስደንቅ ነው ይላሉ። እውነተኛው ሞት ስለ ፍቅር እውነተኛ ሞት ከልጇ በመቀጠል የሞተችን ናት። ስለ ድንግል ማርያም ስንቱን ዘርዝረን እንጨርሰዋለን። ይህን ያልተረዱ መናፍቃን፣ ይህን ያልተረዱ ፍቅሯን ያልቀመሱ መናፍቃን ግን እያሳደዷት ይገኛሉ። እኛ ግን የተሰቀለውን እንሰብካለን። የተሰቀለውን ስንሰብክ ግን እሱ ያከበራቸውን እያቃለልን እያዋረድን አይደለም። እኛ ግን የተሰቀለውን እንሰብካለን። የተሰቀለውን ስንሰብክ ስለተሰቀለው ስንናገር ግን እያጠፋን አይደለም። እሱ ያከበራቸውን አክብረን ነው። እሱ የመረጣቸውን መርጠን ነው። ምክንያቱም እሱ ያከበረውን ማንም ሊያዋርድ አይችልም። መድኃኒትን የወለደች የመድኃኒት እናት፣ ሰላምን የወለደች የሰላም እናት፣ ጌታን የወለደች የጌታ እናት፣ ፍቅርን የወለደች የፍቅር እናት፣ ይቅርታን ዕለት ዕለት የሚያደርግ ይቅርታን የወለደች የይቅርታ እናት። ስለ ድንግል ማርያም እንዴት ልግለጻት? አዎ እናከብራታለን፣ ጠላት እርር በል። አዎ እንጠራታለን፣ ጠላት ይረር ይፈር። ዛሬ ግን ሰላም አጥተናል። የሰላም ባለቤት ልጅሽ መድኃኔዓለም ኢየሱስ ክርስቶስ ሰላሙን ይስጠን። ተለመኝን እንበላት፣ እንማጸናት፣ እንጩህ ወደ እመቤታችን። የእመቤታችን ቅድስት ድንግል ማርያምን ፍቅሯን ልመናዋን እንቅመሰው። አልቀመስነውም።
ገና አልተደረገልንም፣ ይደረግልናል። አሁንም መድኃኒትን የወለደች እሷ ናት። አሁንም ሰላምን የወለደች እሷ ናት። እርሷን እንለምናት። የእመቤታችን ምልጃ ጸሎት ከሁላችን ጋር ይሁን። በድጋሚ የእመቤታችን የቅድስት ድንግል ማርያም ልመናዋ ከኛ ጋር ይሁን። እንኳን አደረሳችሁ። በድጋሚ እመቤታችንን አክብረን እንድንከብር የፈቀደልን ልጇ ነውና የእግዚአብሔር ፍቃድ እስከሆነ ድረስ እናከብራታለን። ለዛሬው ትምህርታችን በዚሁ ይበቃናል። ወላዲተ አምላክ ሰላም ላጣቸው ሀገራችን ሰላሙን ታሰጠን። ድንግል ማርያም ሰላም ላጣቸው ሀገራችን ሰላሙን ታሰጠን። ፍቅር ለጎደለ ሕይወታችን ፍቅር ታሰጠን። ተስፋ ላጣው ሕይወታችን ተስፋ ታሰጠን። አንቺው ነሽ ተስፋው ለአዳም በተሰደደ ጊዜ ከገነት አይደለም። በተሰደደ ጊዜ አዳም በተሰደደ ጊዜ ተስፋ ሆነዋለች። ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል የተፈጸመው በድንግል ማርያም ነውና አሁንም ተስፋችንን ታሰጠን። እኛ ምድራዊ ነገርን ተስፋ አድርገናል። እግዚአብሔር ፊቱን ወደኛ ይመልስ። ወላዲተ አምላክ ቅድስተ ቅዱሳን የአዳም ተስፋ፣ የሙሴ ጽላት፣ የኖህ መርከብ፣ የእኛ የመስቀል ስር ሰነድ ወላዲተ አምላክ በምልጃዋ አትለየን። ላስተማረን፣ ለመከረን፣ ለገሰጸን ለአባቶቻችን አምላክ ለልዑል እግዚአብሔር ክብርና ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።